የኔ ወዶች የኔ ወርቆች ዛሬ መጣሁላችሁ ተመልሼ። ሄርሜላ እያለቃቀሰችብን ጡጦ እየጠባች ምናምን እየተነፈራረቀች በሶፍት ምናምን ፍጧን እየጠራረገች ምናምን መታለች። ይሄም ነገር ምንድነው? እውነትም ጀግናና አፍቃሪ ሴት ከሆነች አብርሃምን ከሩታ መንጠቅ ትችል ነበረ። ግን ደግሞ ጀግናዋ የሴት ወንድ ጀግና ማለት ነው ሩታዬ ከአራቱም ሰዎች መሀል ላይ ነው አብርሃምን መንጥቃ ያወጣችው ማለት ነው። ታዲያ ይቺ ጀግና ብትባል እንዲህ ሁሉ ነገር ብትባልስ አይገባትም ትላላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ የኔ ወዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ለሁላችሁ የኔ ወዶች ማለት ነው። በድጋሚ ዛሬም ተመልሰናል። አያልቅባችሁ የሩታ ቤተሰቦች መተናል ማለት ነው። መተናል። በነገራችን ላይ ይሄን ቪዲዮ ላይክ ሳታደርጉ እንዳታልፉ። የሩታ ቤተሰቡ ናችሁ። ይሄን ቪዲዮ ላይክ ሳታደርጉ ካለፋችሁ እውነትም ስስታም ናችሁ ማለት ነው። ሰምታችኋል። ምክንያቱም እየተወራ ያለው እኮ ስለ ሩታ ነው ማለት ነው። የምናወራው ስለ ሩታ ነው። ስለዚህ ቪዲዮውን ላይክ በማድረግ ግቡ ማለት ነው። ሩታዬ ጀግናዋ እንግዲህ ከሁሉም ሰው መሀል ላይ አብርሃምን ነጥቃ አውጥታዋለች ማለት ነው ውዶች። ይሄም ማለት እንግዲህ ሄርሜላ አብርሃምን እወደዋለሁ፣ አፈቅረዋለሁ ከኔ ውጪ ሌላ ሴት አይገባውም፣ እንደኔ አይነት ስማርት ሴት ናት ለአብርሃም የምትገባው ብላ ስትል ነበረ ማለት ነው። ስማርትነቷን እኮ አየ ነው እንግዲህ ከዳኒና ከቤዛ ማን ነው? አዎ ከቤዛና ከዳኒና ከኤፍ ማን ነው? ዴቭ ወንድሙ ማለት ነው። ከሱ ጀርባ ሆና አይኗን እያሸች እያለቀሰች ነበር ማለት ነው። ይጂ እንደ ሩታ ጀግና ሆነሽ ባልሽን ከብዙ ነገር መጠበቅ ማትቺ ከሆነ አንቺ ታዲያ አፍቃሪ ነሽ ጅል ነሽ እንጂ ማለት ነው። አንቺ ሲጀመር በፍቅር ሳይሆን በመስተፋቅር ነበረ ወደሱ ወደ አንቺ ያመጣሽው እንጂ በፍቅር አልነበረም። አብርሃም ግን ሩታን ሲያያት ግን ማለት ነው ሄዶ ነበር ጥምጥም ያለባት። ስለዚህ ማለት ነው አብርሃም የተደረገበት በእቃው ነው ተብሏል። እቃው ደግሞ ምን እንደሆነ ታውቃላችሁ? ይሄ የሚያስረግዝበት ማለት ነው። በሱ ነው የተሰራበት ምናምን እያሉ ነው እንግዲህ አንዳንድ መረጃዎች እየወጡ ነው። እሱንም ደግሞ እንግዲህ ቁረጡት እሱን ቁረጡትና ከዛም በኋላ ገላግሉት ልጁ ማለት ነው። መቼም ዝሮ እየኖረ አይደለም አሁን እና ማለት ነው። ስለዚህ በሰዓትም በሀብልም አይደለም በሌላ ነገር ነው የተሰራበት ልጁ።